እንደ እግዚአብሔር የሚወደን የለም። ኢየሱስ ፍጹም ሰው ስለሆነ በድካሜ ሊራራልኝ ይችላል። የሚፈተኑትን ሊያገዛቸው ይችላል። ለምን? እሱ ልክ እንደነሱ ሆኖ ተፈትኖ አልፏልና። እና እኔ አሁን ህመሜን መልአክ አይረዳኝም። መልአክ ሂድና አገዘው ሲባል ካለውበት ሊያወጣኝ ይመጣል እንጂ ፔኔን በእኔ ጥልቀት አንደርስታንድ ያደርገው። መልአክ ሰው ሆኖ አያውቅም፣ ቁስል አያውቅም፣ ችግር አያውቅም፣ ኃጢአት አያውቅም፣ መውደቅ አያውቅም፣ ኢየሩሳሌም ኖሮ አያውቅም፣ አዲስ አበባ ኖሮ አያውቅም። መልአክ ሰማይ ነው የሚኖረው። ለአገልግሎት ሲላክ ነው የሚመጣው። ሲመጣም አዲስ አበባ እንዲና ብሎ ዞር ዞር አይልም። አውጥቶኝ ተመልሶ ነው የሚሄደው። ጌታ ኢየሱስ ክርስቶስ 33 ዓመት ተኩል መሬት ላይ ኖሯል። ሲኖርም እኔ የለበስኩትን ስጋ ምንም ሳይቀንስ የኔ አይነት ሆኖ ለብሷል። ኢንካርኔት ያደረገ ሪዲመር ነው። ስጋ የለበሰ ወደ ምድር የወረደ በመለኮትነቱ ላይ ሰውነትን የጨመረ አዳኝ ነው። ስለዚህ አዲስ አበባ ስራመድ ሲያቅተኝ እኔ ቅፍርናውን በዚህ በኩል አልፍ ያለው እና በዚህ ጋር ይለኛል። ይራራልኝ ይችላል፣ ይራራልኛል። እግዚአብሔር ምንም ነገር ካረገልኝ ኢየሱስን ብሎ ነው የሚያረግልኝ። ለብቻዬ ካገኘኝ ቁጣው ስር ነኝ። በክርስቶስ ደም ነው እግዚአብሔር እኔ ጋር የሚመጣው። በክርስቶስ ኢየሱስ የመስቀል ሥራ ነው የሚያየኝ፣ ኮሚኒኬት የሚያረገኝ። አባ ብዬ ስጠራው አቤት የሚለኝ የኢየሱስ ደም ላይ ስላለ ነው። ስለዚህ ኢየሱስ ቆሞ አባ ባለበት መጠን እኔ አባ እለዋለሁ። አሁን እዚህ ተሰብስበን አባ ስንለው አሩኝ ብቻ አይደለም የሚለው። አባ አባት ብሎ የሚጮን የልጁን መንፈስ በውስጣችን ላከ። የልጅነት አለ ሮሜ 8፣ የልጁ ገላትያ ምዕራፍ 4፣ የኢየሱስ መንፈስ። ስለዚህ አባ ስለው በክርስቶስ ደም በኩል ልጆቼ ይላል። ከኢየሱስ ውጪ በእግዚአብሔር ጽድቅ ፊት መቆም የሚችል የለም። እንደ እግዚአብሔር የሚወደን የለም። ቅድስናውን ግን መቋቋም ስለማንችል ነው ማንጠጋው። እግዚአብሔር ገዳይ አምላክ አይደለም። ሲጠጋ የምትሞተው አትችሎ ራሱ ተሸፋፍኖ የሚመጣው። ለዛ ነው በጣም ይወደናል፣ አይተወንም፣ ይመጣል። ሲመጣ ግን ግልጥ አይልም። ግልጥ ካለ እንጠፋለን። ስለዚህ ተደብቆ ተራራ ላይ ቁጭ ብሎ ተራራ ላይ እንዳትወጡ ይላል። ትሞታላችሁ፣ አትንኩት፣ እባካችሁ አትንኩት ይላል። አትምጣ እንዳትሉት እፈልጋችኋለሁ ይላል። ግልጥ ብሎ እንዳይጨብጠን ደግሞ እንሞትበታለን። ድብቅብቅ ብሎ ግን ያወራል። በመገናኛ ድንኳን በምን አቆራርጦ የሆነ ነገር ይላል። መሬቱን ያጨሰዋል፣ አለት ይሰነጥቃል፣ ያንቀጠቅጠዋል። ሰው መውደዱ እኮ ነው መሬት መሸከም አቅቷት። ሲናኮ እስካሁን እኮ ወገቡ ጥቁር ነው። እግዚአብሔር ያን የዛሬ 3400 ዓመት የወረደበት ማለት ነው። አንድዶት ሄዶ ማለት ነው። ሰው ፈልጎ መጥቶ እኮ ነው ተራራ የነደደው። ሞከራ አሎን ሲለው ምን እናርግ ሲል ልጁ እኔ ሄዳለሁ፣ መደባበቅ ቀርቶ ፊት ለፊት አመጣቸዋለሁ፣ በድለውኛል ሲል መስዋዕትን ይሆናቸዋለሁ። ኃጢአት ሰርቷል፣ እኔ ደሜን አፈሳለሁ። ኢየሱስ ስሙ ብሩክ ይሆን። በእግዚአብሔር አብ ጽድቅ ፊት ለዘላለም ያቆመን ስሙ ብሩክ